ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ ምሳ አብረን እንሰራለን። ሩዝ መግሉባ ብትሆነ እዚህ ጋር ግብአቶቹን አዘጋጅቻለሁኝ። ሽንኩርት አለ፣ ቲማቲም አለ፣ ቃሪያ፣ ግርፋ፣ ሎሚ አስወድና ወረቃር እንዲሁም ማጂ ቅመማቶች አሉ። ለብቻ ደግሞ ለሰላጣ የሚሆን ቲማቲምና የድንብላል ቅጠል አዘጋጅቻለሁ ማለት ነው። ወይ ከዚህ ባህራ ይባላል። ያው ቀደም ሲል ያዘጋጀናቸውን ግብአቶች እዚህ ጋር እናቁላላለን። ቲማቲሙ ጋር ነጭ ሽንኩርትና ዝንጅብል አብሬ እፈጫለሁ ማለት ነው። በዚህ መልኩ እናቁላላለን። እዚህ ጋርም ደግሞ ለብቻ ነጭ ሩዝ እንሰራለን። ዘይት፣ ጨው ነው የምንጨምረው። ዘይትና ጨው ውሃ በመጨመር ለብቻ እናበስለዋለን። በደንብ መብሰል የለበትም። ከ10 ደቂቃ በላይ መቆየት የለበትም። እሳቱን ቀንሰን ማለት ነው፣ በጣም እንዳይቦካ። ምክንያቱም እዚህ ጋር ቱናው ጋር አብሮ ስለሚበስል ማለት ነው። ቅድም ያዘጋጀናቸውን ወረቃርና ሎሚ እንጨምራለን። ግርፍ አድርገን በደንብ እናቁላለዋለን። እሳቱን ቀነስ አድርገን እንዳይዝብን። በተለይ ደግሞ አዲስ የሆናችሁ እህቶች ወደ አረቡ ዓለም የመጣችሁ ይጠቅማቸዋል ማለት ነው። ቀለል ያለ አሰራር ነው። ብዙ አይነት አሰራር አለ፣ ግን ቀለል ያለ አሰራር ነው ማለት ነው። ይሄ ጥሬቅ ያው አቆላላ ነው። ላይ ደግሞ ቱናውን 3 ቱና ጨምሬያለሁ። እናንተ እንደ ፍላጎታችሁ እንደ ቤተሰቡ ብዛት ይወሰናል። እዚህ ጋር ግማሹን ያቆላላሁትን ቱና ግማሹን ቀነስኩት ማለት ነው። ምክንያቱም ከቱናው በላይ ሩዝ እጨምራለሁ። ግማሹን ሩዝ ነው የምጨምረው። ሙሉ በሙሉ ቱናውን እናለብሰዋለን ማለት ነው። ሩዝ እንደነገርኳችሁ ሩዙ በደንብ አልበሰለም። ያዝ ነው ገና ያደረገው ማለት ነው። በዚህ መልኩ ሩዙን እናለብሳለን። ከሩዙ በላይ ደግሞ ቅድም የቀነስነውን ቱና እንጨምራለን ማለት ነው። አሁንም ልክ እንደ ሩዙ ሙሉ በሙሉ ታላይ እናለብሰዋለን ቱናውን። በዚህ መልኩ ጨርሰናል። ቀደም ሲል የቀነስነውን ሩዝ አሁን በቱናው ላይ እንጨምራለን ማለት ነው። እንደነገርኳችሁ ይሄን ተጨምሮ እሳቱን የመጨረሻ ብቀንሱት አሪፍ ነው፣ ከታች ያለው እንዳይቃጠል ማለት ነው። በጣም ቀላል አሰራር ነው። ሰርታችሁ ሞክሩት። በዚህ መልኩ እንግዲህ ሩዙን እንትን ብያለሁኝ። ለብቻ ይሄ ዘፈራን ነው። እርድም መጨመር ትችላላችሁ፣ ቤት ያልነውን ነገር ማለት ነው። ለሌላ ነገር አይደለም፣ ለመልኩ ነው። በእንደዚህ መልኩ አድርጌ ከላይ ሩዙ ላይ ለመጨመር ነው ማለት ነው። ትንሽ ውሃ ነው የጨመርኩበት። በዚህ መልኩ ከሩዙ በላይ ቀብቼዋለሁ ማለት ነው። እንደዚህ ተላይ እንትን እያላችሁ ያማሰላችሁ ሙሉ በሙሉ ሩዙን ተላይ ቀቡት። በመጨረሻም የድንብላል ቅጠል ወይም ደግሞ በአረበኛ ከዝባራ አሁን ተላይ አደርገዋለሁ። በነገራችን ላይ በጣም ጣዕም ይሰጣል ማለት ነው ለሩዝ። ለማንኛውም ምግብ ላይ ቆንጆ ነው። በዚህ መልኩ እናዘጋጃለን። እሳቱን ቀንሰን ማለት ነው። በደንብ መቀነስ አለብን እሳቱን። አሁን በዚህ እንደዚህ አድርገን እንከርነዋለን። መጨረሻ ላይ በደንብ እንቀንሰውና እሳቱን። እዚህ ጋር ደግሞ ሰላጣ እናዘጋጃለን። ቲማቲም፣ የድንብላል ቅጠል ወይም ክዝባር፣ ቃሪያ አድርገን በዚህ መልኩ እንፈጨዋለን ማለት ነው። ያው እንግዲህ ምግባችን ወደ ገበታ ደርሷል። በዚህ መልኩ አዘጋጅቼ ጨርሻለሁኝ። በጣም ቀላል አሰራር ነው። ሰርታችሁ ሞክሩት ማለት ነው። አስተያየታችሁን ማንኛውንም አስተያየት በኮሜንት ላይ መጣፍ ትችላላችሁ፣ እንቀበላለን። በጣም ቆንጆ ነው። ቀላልም አሰራር ነው ማለት ነው። እስከመጨረሻው ስላያችሁኝ ስለተከታተላችሁ በጣም ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ።